የሴት ልጅ የሚፈሳት ደም ሶስት አይነቶች ናቸው አንደኛው የወር አበባው ደም የሆነ እድሜ ክልል ላይ ከደረሰች አንስታ እስከሆነ እድሜ ክልል ድረስ የሚቀጥል የወር አበባ ደም ይሄ ደም الحيض ይባላል ሁለተኛው ደም ደግሞ ደሙ النفاس አርግዛ መውለድ ጋር የተያዘ ደም ይሄ የወሊድ ደም ተብሎ ደሙ النفاس ይባላል የራሳቸው ህግ አላቸው ሶስተኛው ደግሞ አንዳንድ ሴቶች ከጤና ጉድለት ደማቸው የማይቆምላቸው የወር አበባ አይደለም የወሊድ ደም አይደለም የበሽታ ደም የሚባለው ይሄ ነው ፋጢማ ቢንት አቢ ሁበይሽ ያጋጠማት ይሄ ነው እና ለነብዩ አለይሂ ሰላቱ ወሰለም መታ ምን አለቻቸው እኔ ሁሉ ጊዜ ደም ይመታኛል አልጸዳም ምን ይሻለኛል ሌላውን ነገር በሙሉ እንደ ሁኔታው ማድረግ ይቻላል የሶላት ነገር አሳስቦኛልና ሀይድ ስትሆኑ አትስገዱ የሚለው አዋጅ እኔን ይመለከታል እና ሶላት ልተው ሁሉ ጊዜ ኩላ ተሰግድ ነው ማለት ነው فقال رسول الله صلى الله عليه وسلم لا እንዴት ነው የምትዩ لا تدعي الصلاه ሶላት እንዳትተይ አሏት እና ምን ይሻላል انما ذلك يا دمكو አንቺን የመታሻለ ደም ወይም انما ذلك ይደምሽ የደም ስር ላይ የተፈጠረ በሽታ ምክንያት የሆነው ደም ነው እንጂ የማህፀን ደም አይደለም ያ ሶላት የሚያስተወው የወር አበባ አይደለም አሏት فاذا اقبلت حيضتك የወር አበባሽ ጊዜ ሲመጣ እንግዲህ ወር አበባሽ ሲመጣ ማለት እድሜዋን ሙሉ ደም የምታይ ሴት የወር አበባው መቼ እንደሚመጣ አታውቀውም ከበሽታ ከመያዙ በፊት ልምድ ካላት ያን ልምዱን እዚያ ቀን ላይ ለምሳሌ ወሩ በገባ በ25 ቀኑ እስከ 30 ከሆነ የነበረው ለጊዜ በየወሩ ከ25 እስከ 30 ሐይድ ነው ብላ ራሷን አሳምና ተተዋለች ማለት ነው فاذا اقبلت حيضتك حيضش سمتا يراباو قنش سمتا فدعي الصلاه صلاه يزا غزي تي واذا ادبرت سيهد دمو فاغسلي عنك الدم دمشين طبينا ثم صلي كذا سجي كذا يهنياو دم استاديا ثم توضئي لكل صلاه ليانداندو صلاه وضوء ادرجي وضوء ብቻ ደሙንም ማስወገድ አለብሽ እና ከዚያ በኋላ ውዱእ አድርገሽ ዙሁር ሶላት እንደገባ ውዱእ አድርገሽ እየሰገድሽ ያለ ቢፈስ ችግር የለው የሚነካው ሰውነትም የሚነካው መስገጃም የሚነካሽ ልብስም ከጥንቃቄ ጉድለት እንዳይሆን ነው እንጂ ምትቺውን ያህል አድርገሽ ከዚያ በኋላ ቢነካ ቢፈስ ችግር የለው ለምሳሌ አሁን አልহামዱሊላህ ያው ለሁሉም ይሳካል ባንልም መከላከያዎች አሉ ሐፋዛ አርጎ ተጣጥቦ አዲስ አርጎ ገብቶ በሶላት ውስጥ ቢፈስና ሱጋ ቢሆን ችግር የለው ውዱእ አትፈችም ውዱእ ያስፈታም ይሄደም ምክንያቱም የበሽታ ደም ነው አይቆምም የነካውን ነገር ግን ማስወገድ ይግድ ሶላት ላይ ሆነሽ ቢመጣ ሶላት ያ ወቅት እስካልወጣ ድረስ የትኛውም የሶላት አይነት ልትሰግጂ ትችያለሽ በዙሁር ሰዓት ላይ አንድ ጊዜ ውዱእ ታደረግሽ ችግር የለው حتى يجاء ذلك الوقت ያ የወር አበባው ጊዜ እስከሚመጣ ድረስ በየሶላቱ ውዱእ ያደረግሽ ቀጥይ